እሺ ክቡራትና ክቡራን ያው ከፈረንሳይ ጀምረን እስከ መገናኛ እንነዳዋለን እንደ ጉድ ማለት ነው። እና አንዳንድ ስፓቶችን አሳያችኋለሁ። ላይቭ ልገባ አስቤ ነበረ። ሳስበው ያው እንትን ያስፈልጋል ኮኔክሽን እና ባዚህ ላይቭ ስትሪም ላይ እስካሁን ስለቃቸው የነበሩት ላይቭ ስትሪም ናቸው እና እስካሁን ባየኋቸው ቪዲዮዎች እናንተ ጋር ኳሊቲው በጣም ሎ ነው። ያ ደግሞ የኔ ችግር አይደለም። ኢትስ ኤ ማተር ኦፍ ኢንተርኔት ኮኔክሽን። ስለዚህ ኮኔክሽን ኢንተርኔት ኮኔክሽን ችግር ስላለ በዛ ምክንያት ነው ወገኖች። ሶ አይ ሃቭ ይሄ አሁን በቀኝ በኩል የምታዩት አጥር የእንትን ነው የፈረንሳይ ኤምባሲ። ኦኬ 16 ደቂቃ ለመጨረስ እንሞክራለሁ ይሄን ትሪፕ ማለት ነው። straight forward go let's go straight። ይሄ ፈረንሳይ ኤምባሲ ነው። ይሄ ሰፈር ኮካ ይባላል። ያው ኬላን አልፈናል ኦልሬዲ ፈረንሳይ። ይሄ እዚህ ጋር መጋዘን አይ ቲንክ መጋዘን ፈረንሳይ የሆኑ ስፓቶችን እየነገርኳችሁ ነው። እዚህ ጊዜ ለኩል ሆቴል አለ። ለባጁ ምናምን ነገር መጠቀም ትችላላችሁ። እዚህ ጋር እስካሁን እያለፍን ያለነው አጥር በቀኝ በኩል ያለው የእንግሊዝ ኤምባሲ ነው ማለት ነው። ስለዚህ if you have any things wanted to regarding or connected with እንግሊዝ ኤምባሲ you have to process here እዚህ ያመጣችሁ ማስጨረስ ትችላላችሁ። እንግዲህ እንግሊዝ ኤምባሲ ጋር ከፈረንሳይ ኤምባሲ ጋር የሆነ ኬስ ካላችሁ ማለት ነው። የፈረንሳይ ኤምባሲ ነው። ይሄ ድልድይ ነው እንግዲህ ከዚህ በፊት ውጭ ላይ ያላችሁ ሰዎች ይሄ ድልድይ በፊት ከመሰራቱ በፊት በጣም ዳገትና ቁልቁለት ነበር ይባላል። ይሄ ቦታ እኔ እንኳን አልደረስኩበትም እና አሁን ተሰርቷል። ድልድዩ እንደምታዩት ነው። ጀስት ኤቭሪዌር ዲኮሬሽን ነው። ዛሬ 4 ኪሎ አልሄድም በ6 ኪሎ አድርገን ነው እዚህ ጋር በቃኛው አደባባይ ነው እንግዲህ 05 ይባላል። ይሰራል 05 ይባላል። የአደባባይ ቃኛው አደባባይ ይባላል። እዚያውን እየዞርኩት ያሉት ከታ ቤት ያው 6 ኪሎ ነው የግድ የሚያስወጣኝ፣ ግን እኔ በዚህ ጋር ነው የሚሄደው። ፍቅር አስጨራሽ ነው የምትባለች ቦታ አላውቅም እንዴት ለምታስጨርስ፣ ግን ፍቅር አስጨራሽ አይነት ይሏታል ይችን ሰፈር እና እዚህ አካባቢ የመከላከያ እንትኖች ናቸው። በግራ በኩል የምታዩት፣ በቀኝ በኩል ያለው አጥር የጃል ሜዳ ነው። አይ ጥምቀት ምናምን የሚከበር እዚህ በቀኝ አጥር የታጠረው ነው። ኢናዲሽን ብዛት ከጥምቀት ውጪ የተለያዩ ፌስቲቫሎች ሩጫ ምናምን ይከናወንበታል። ይህ አዲሱ የባህር ኃይል ነው። ነጩ የምታዩት አጥር አሁን እያለፍን ያለው ኢትዮጵያ መከላከያ ባህር ኃይል ባህር ኃይል አለ። ሌላ ነው የመከላከያ መሀንዲሶች ምናምን ነገር ነው የሚለው። ባህር ኃይልን ያሳያቸዋል። ፊት ለፊት ነው ያለው ሰው ባህር ኃይል አሁን የምናገኘው ያሳያቸዋል። ትንሽ ባህር ኃይል ይሄ ደረስን። በቀኝ በኩል በግራ በኩል ይሄ ባህር ኃይል ሄድ ኦፊስ አይነት ነገር ነው። ገና የሴንሳ አናንደር ኮንስትራክሽን እየተሰራ ነው፣ ግን ኦልሬዲ አልቋል ምናምን። ያው ይሄ ባህር ኃይል እንዳለ እግዚአብሔር መጨረሻውን ያሳምረው እና ይሄ ኢትዮጵያ ፖርት will have also ሲፎርስ ባህር ኃይል ያስፈልገናል። ይህ ምኒልክ ሆስፒታል ነው በግራ በኩል የምትመለከቱት። ምኒልክ ዳግማዊ ምኒልክ ሆስፒታል። እዚህ አዲስ አበባ ከመጣችሁ
የፈለጋችሁበት ቦታ ሆናችሁ ራይድ ወይም ደግሞ ፈረስ ምናምን መጣጣችሁ ዘና ብላችሁ መሄድ ትችላላችሁ። ግን ኮስቲ ነው ሰም ኤክስቴክ ከታክሲ አንፃር። ታክሲ ከፈለጋችሁ ግን ያው የግድ ፌርማታ ምናምን ማወቅ አለባችሁ። ግን ጀስት ፎር ኤግዛምፕል ኢፍ ዩ አር ፎሬንስ ከውጭ ከመጣችሁ ምናምን ጀስት ራይድ ነው በቃ ራይድ ትውላላችሁ። 69 ፈረስ አይ ቲንክ 8294 ነው ራይድ። አፑን ማውረድ ትችላላችሁ። ቁጥር ምናምን ከመደወል በአፑ ፍሮም ሄር ቱ ዌር ይላችኋል። ገዝቼ ወደ ይመጣላችኋል። ወዲያው ሲመጣው ላይ ያያችሁ ትራክ እያደረጋችሁ መንገድ ስትሳቱላ እዚህ ጋር ነኝ እያላችሁ እሱ በማፕ ዳይሬክት እናንተ ያላችሁበት የቆማችሁበት ቦታ ይመጣል። ምንም የሚያሳስብ ነገር የለውም። በዘመነ ቴክኖሎጂ በወሪ እና እንግዲህ አዲስ አበባ ውስጥ ለማሽከርከር አንደኛ ጥንቃቄ ይፈልጋል፣ ሁለተኛ ህጎችን በጣም ማክበር፣ ሶስተኛ ላለመፍጠን መሞከር ጋይስ። በቃ you have to concentrate what you have drive። ኮንሰንትሬት ሆናችሁ መንዳት አለባችሁ። ሩሎችን ማክበር አለባችሁ። አሁን ቀበና ደርሰናል ጋይስ። ቀበና ይባላል ይሄ ቦታ። ለምንድን ነው ካላችሁ ቀበና ወንዝ ስላለ ነው። አደባባዩ ስር ድልድይ አለ። እሱ ድልድይ ቀበና እንትን የሚለው ከዚህ ጀምሮ ኮሪደር አለው። ኦልሬዲ በጣም አብሶ የተሰራ ሰሞኑን እሱ ነበር የሚመስለው እና ይቺ አደባባይ ነበረች። አሁን ኦልሬዲ ጠፍታ ኖርማሊ ፍላት ሆና እንደምታዩት። ድሮ አደባባይ ሆነ ካወቃችሁት፣ አሁን አደባባይ ይባል ነገር የለም። ጀስት ፍላት ሆኗል። ስትሬት ፎርዋርድ we'll continue our trip to ኮከበ ጽባህ through English Embassy to መገናኛ። አሁን እዚህ ጋር ይሄንን ቀበና እንዳለፋችሁ ኮከበ ጽባህ ይባላል። ፊት ለፊት የምታዩት ጫካው ኮከበ ጽባህ ትምህርት ቤት ይባላል። let me write your comment if you learn here። እዚህ የተማራችሁ ካላችሁ እስኪ ኮሜንት ላይ ጻፉ። ኮከበ ጽባህ ትምህርት ቤት ትዝታ ያላችሁ ምን ትዝታ አሳልፋችኋል? ኮከበ ጽባህ ትምህርት ቤት if you have memories on ኮከበ ጽባህ school, if it's nice, if it's nice memory that's good by now። አሪፍ ሜሞሪ ካላችሁ ያው ይችላል እስኪ ኮሜንት ላይ ጻፉ። ቀጥታ እንሄዳለን። አሁን በግራ በኩል የምታዩት የቤልጂየም አይ ቲንክ ነው የራሽያ ኤምባሲ ነው። ኤምባሲ ኦፍ ራሽያ። ከዛ ከራሽያ እንግሊዝ ብዙ ኤምባሲ ነው ያለው። ከራሽያ እንትን እንግሊዝ እንትን ማነው ኬንያ፣ ከኬንያ ቤልጂየም፣ ከቤልጂየም እንግሊዝ ይሆናል። እቺ አሁን አጥሮ የምታዩት የእንግሊዝ ኤምባሲ ነው። 4 ኤምባሲ ነው ስትሬት ያለው አንድ ላይ አጥሩ ላይ ነው የሚለያቸው እና መንግስት ሰብስበው 4ቱን በዚህ መስመር አድርጓቸዋል። ስለዚህ ራሽያ ከፈለጋችሁ፣ ቤልጂየም፣ እንግሊዝ እና ኬንያ ከፈለጋችሁ ከቀበና ወደ መገናኛ በሚወስደው መንገድ በግራ በኩል ታገኛላችሁ። ከመገናኛ ስትመጡ ደግሞ ከመገናኛ ሲሆን ደግሞ ከመገናኛ ወደ ቀበና በሚወስደው መንገድ ላይ ታገኛላችሁ ማለት ነው። so we'll continue our trip። ከእንግሊዝ ኤምባሲ በኋላ የምናገኘው ሾላ ሾልቲ ሾላ ገበያ ሲገዝታችሁ የምታውቁ ካላችሁ ምን አለ ግን ሾላ ገበያ I don't have memories on that። እንግዲህ አዲስ አበባ ስትነዱ በጣም ኮንሰንትሬት መሆን አለባችሁ። ምክንያቱም some people
or some driver cannot respect the rules and regulations of the traffic. Okay, so traffic ማከብሩም ይኖራሉ። አንዳንድ ፍጥነት ላይ ስትሆኑ ሀሳባችሁን ሲበጠስ፣ ስለዚህ እናንተ ህግ ማክበር አለባችሁ ባጭሩ። if you respect the rules you may teach other drivers. Okay, እኔ በዚሁ የምነግራችሁ ታሪክ ብዙ ጊዜ ራይድ እሰራለሁ እና ዛሬ እንኳን እየሰራ አይደለም፣ ግን ራይድ ሰርቪስ እሰጣለሁ። ፈርስም ራይድ እና ምን አለ መሰላችሁ ምጭናቸው የተለያዩ ሰዎች ናቸው እና አብሶ ዲያስፖራዎቹ ውጭ ሀገር የከረሙት ምናምን ነገር በቃ ይገርማቸዋል እዚህ እንዴት እንደሚነዳ ምናምን ሩልሳቸው ምናምን እና we have to just like that እንደዛ ብያ ምናምን ሩልስ ማክበር አለብን። ላይኖቹን ፎሎ አድርገን ድራይቭ ማድረግ አለብን። ተርኒንግ ላይት ሳናበራ መዞር የለብንም ምናምን እና ማቆም የሌለብን ቦታ ማቆም የለብን። if we can, okay, sometimes it's difficult to respect the rules but it must be respected. ስለዚህ አንዳንዴ በጣም ከባድ ነው ሩሎቹ፣ ግን especially if it's a private car ምትነዱ ከሆነ ኮድ 2 ምትነዱ ከሆነ ከፊት ለፊት እንደምትመለከቱ አይነት መኪና you have to respect the rules. And instead of this እንደዛም ስለሆነ ምንም አይነት እንትን አታረጉም ማለት ነው። ምንም አይነት ፔናልቲ ያገኛችሁም ጀስት ሰላማዊ ትሰራላችሁ ማለት ነው። ሰላማዊ የሆነ ኑሮ ትኖራላችሁ ማለት ነው። በግራ በኩል አሁን የምትመለከቱት ሚናሮል ቢልዲንግ ይባላል። የዶክተር መቤት ገስት ሃውስ ምናምን ሚናሮል ምናምን የሚባለው ይሄ ነው። በቃ ሚናሮል ሳይሆን አለፍ ነው ዶክተር መቤት። ከሱ አባላ ምክንያት ኤልማክ ይባላል። ኤልማክ ህንፃ እዛ የደረስን ግን ግስባት የደረስነው ሾላ ሾርቲ ሾላ እየደረስን ነው። አሁን የሾላ መብራት ይዞኝ ነው። I think I've left already only 4 minutes, but I try to cover with that 4 minutes if the road is open. መንገዱ ክፍት ከሆነ ሞክራለሁ። but now if it's closed ምንም አይነት አማራጭ የለም። ቺን ፋውንቴን አያችኋት? ሳጋ ሾላ ነው ምናምን እንዳትሉ፣ ድሮ የነበራችሁ እዚህ አካባቢ ድሮ እዚህ የካ ሚካኤል ነው የምትመጡ አባቴ ሾላ እንደ ድሮ አይደለም፣ አሁን ተቀያይሮ ነው ያለው። ይሄን የምትመለከቷቸው እዚህ ጋር ያሉት ምናምን ነገር ብቻ ተቀያይሯል። አዲስ አበባ ወዳጄ እንደ ድሮ አገኘዋለሁ ብለህ እንዳትበላ። እስኪ እስካሁን ካሳየኋችሁ የምታውቁት እንትንን አይቼዋለሁ አልፈረሰም ምናምን ወይም እንትና ምናምን ነገር አለ እንዴ እስካሁን የምትሉ ካላችሁ እዚህ አካባቢ ድሮ እንትን ይሸጥ ነበር ባይዘው ሶፋ ምናምን ኤቭሪቲንግ ላይ ጀስት ላይ ዳት እቃዎች እንደዚህ ሱቆች ነበሩ። ልብስ ምናምን፣ ጫማ፣ ሶፋ፣ ብፌ ምናምን የእንጨት ስራ ውጤቶች አሁን ኦልሬዲ የሉም እነሱ። I don't know where they have gone by now. Just they have አሁን ላይ የሉም። there is no here now currently ይህ አካባቢ እንዳለ እንትን ነበረ ቤቶች፣ ሱቆች ምናምን ነበሩ። ያሉት ኮሪደር የሚባለው ሳይንስ አስነስቷቸዋል ማለት ነው። ሾላ ደርሰናል። እንደምትመለከቱት ሾላ ሾርቲ የምትባለው ቦታ ይችላል። መብራት ያዘን እንግዲህ አሁን በግራ በኩል የካ ሚካኤል ነው። አሁን የካ ሚካኤልን አለብን።
ኦልሬዲ መገናኛ ደርሰናል ጋይስ። ይህ በግራ በኩል የምትመለከቱት ሰላም ታወር ወይም ሰላም ህንፃ ይባላል እና እሱ ስር ያው ታክሲ ተራዎች ናቸው። ፈረንሳይ ሽሮ ሜዳ፣ አዲሱ ገበያ ምናምን ማለት ነው። እዚህ ጋር ነው የምታገኙት ወደዚህ መስመር ወደ ኋላ ማለት ነው። ፈረንሳይ ሽሮ ሜዳ 6 ኪሎ ምናምን ነገር እዚህ ጋር ነው የምታገኙት። ፊት ለፊት ደግሞ ኒክለስ ህንፃ የሚል አለ። ኒክለስ ፕላዛ በስተቀኝ በኩል ፊት ለፊት የምትመለከቱ እሱ ኒክለስ ፕላዛ ይባላል። እሱ ስር ደግሞ ወደ ውስጥ ገባ ብላችሁ ሰላም ቢዝነስ ሴንተር የሚባል አለ። እዛ ጋር ደግሞ እንትን ፒያሳ ምናምን ታገኛላችሁ። እዚህ አሁን ደርሰናል መገናኛ። በጎን በኩል የምታዩት ማራቶን ህንፃ ነው። በቀኝ በኩል ማራቶን ህንፃ አልፈን እኛ ወደ መኪና መብራት አብራ እያለች ነው። አሁን ወደ ቀኝ እንታጠፋለን። አደባባዩ ማለት ነው። በቃ መገናኛ ነው። መኪና የለውም። ሰውን ብዛት አያችሁ። ሰው እንደ ጉድ ነው። እናትና አባት እንደዚህ ስንወርድ እዚህ ጋር በስተቀኝ በኩል መተባበር ህንፃ አለ። በስተቀኝ አዲስ አበባ አደባባይ ልንገባ ስንል ያለው በስተቀኛችን የሚቀረው እንትን ነው ማለት ነው። ይሄ መገናኛ ነው።